ወንድ ልጅ አንቺን ማጣት እንዲፈራ የሚያደርጉት ምክንያቶች። እውነቱን ልንገርሽ፣ አንቺን ማጣት አይፈራም። ምክንያቱም አንቺን ቢያጣ ሌላ ሴት እንደሚያገኝ እርግጠኛ ስለሆነ ነው። ችግሩ ግን የእርሱ አይደለም። ችግሩ በእኛ በሴቶች በኩል። አንቺ ራስሽን ባላከበርሽበት ሰዓት ማንም አያከብርሽም። በቀላሉ የምትገኝ ሴት ዋጋ የላትም። ወንድ ልጅ አንቺን ማጣት እንዲፈራ የሚያደርገው የፍቅርሽ መጠን ሳይሆን ክብርሽን መጠበቅሽ ነው። ዛሬ ትንሽ ከበድ ያለ እውነት ነው የምነግራችሁ። እስከ መጨረሻው ተከታተሉኝ። ሰላም ሰላም፣ እንዴት ናችሁልኝ? እኔ ናፊዳር ነኝ። እንኳን ደህና መጣችሁ። አዲስ የሆናችሁ ካላችሁ በዚህ የዩቲዩብ ቻናል በተለይም እኛ ሴቶች ከወንዶች ጋር ያለንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ መሆን እንችላለን፣ ደስተኛ ህይወትንስ እንዴት መመስረት እንችላለን የሚለውን በግልጽ አንድ በአንድ እናወራለን፣ እንመካከራለን። ጥፋቶችንም እያነሳን ደግሞ እንወቃቀሳለን። ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። እሺ፣ ወደ ዛሬው ቪዲዮ ከመግባታችን በፊት ብዙ ሰዎች ጋር እንዲደርስ ላይክ አድርጉት። የመጀመሪያው ነገር ወንድ ልጅ አንቺን ማጣት እንዲፈራ የሚያደርገው ነገር ምንድነው? አማራጮች እንዳሉሽ ማወቁ ነው። አማራጮች እንዳሉሽ ማሳወቅ ማለት ግን በተሳሳተ መንገድ እንዳትረዱት። ላይክ ብዙ የሚወዱሽ ሰዎች እንዳሉ መንገር፣ ከነሱ ጋር ማውራት፣ እነሱን ማግኘት ምናምን ማለት አይደለም። ሆነ ብለሽ እሱን እንዲቀና ብለሽ የምታደርጊያቸው ነገሮች አይደሉም። አማራጭ እንዳሉሽ ማሳወቅ ማለት እንዲሁ ሰውን አይታችሁት አንዳንድ ጊዜ ወይ በጣም የምታምር ሴት፣ ስራ የምትሰራ ሴት፣ በቃ ኢነርጂዋ ደስ የሚል ሴት አላ በራሷ የምትተማመን ሴት ምናምን እንደዚሁ አይታችሁ ሴቶችም ሆነን ማለት ነው እቺ ልጅማ ብዙ ፈላጊ ይኖራታል የምትሏት ሴት የለችም? እንዲሁ በማየት ብቻ ቀርባችሁ አውርታችኋት ምናምን እኮ አይደለም። ተረድታችሁኛል? ለራሳችሁ ያላችሁ ዋጋ በምታደርጓቸው በድርጊቶቻችሁ፣ በንግግራችሁ፣ በኮንፊደንሳችሁ፣ በውሏችሁ ይገለጻል። እነዚህን ነገሮች የሚያዩ ሰዎች እናንተ ብዙ ፈላጊ እንደሚኖራችሁ፣ ከእናንተ ጋር ብዙ ሰው መሆን እንደሚፈልግ እንዲሁ የሚያሳዩት ነገሮች ናቸው። ስለዚህ በተቻለሽ አቅም ራስሽ ላይ የምታደርጊያቸውን ነገሮች ተጠንቀቂ። ራስሽን ትሬት የምታደርጊበት፣ ራስሽን የምትጠሪበት፣ ስለ ራስሽ የምታወሪበት መንገድ ማለት ነው። ሌሎች ሰዎች ትሬት እንደማያደርጉሽ፣ በሌሎች ሰዎች ፊት ጥሩ እይታ እንደሌለሽ ራስሽ አምነሽ ለሱም ያንን ማሳየት ማለት ለአንቺ እንዳይጠነቀቅ፣ አንቺን ማጣት እንዳይፈራ የሚያደርገው ነው። በተቃራኒው ግን ለራስሽ ያለሽ ነገር ከፍ ያለ ይሁን። ራስሽን የምትወጪ፣ ራስሽን የምታከብሪ፣ ራስሽን የምትጠብቂ ኮንፊደንስ ያላት ሴት ስትሆኚ በጣም ብዙ አማራጭ እንዳለሽ ያስባል። በቃ ይችን ቆንጆ፣ ይችን የምታምር፣ ይችን በራሷ የምትተማመን፣ ይችን ብልህ፣ ይችን አስተዋይ ሴትማ ብዙ ሰው ማግኘት ይፈልጋል ብሎ እርግጠኛ እንዲሆን ታደርጊዋለሽ። ይሄ ፕራክቲካሊ ያለውን ነገር የሆነ ሰው ሲደውልልሽ ምናምን ማለት አይደለም። ሆነ ብለን የምንሰራቸው ድራማዎች አሉ አይደል? እኛ ሴቶች ለምን እንወሻሻለን? የሆነ የሚወደን ሰው እንዳለ ለማሳወቅ የምንሰራቸው ድራማዎች አሉ። እነሱ መብዛት የለባቸውም፣ ግን ፊዚካሊም የሚፈልግሽ ሰዎች መኖራቸውን ቢያቅ ምንም ክፋት የለውም። ግን አንዳንድ ጊዜ ለማስቀናናት ብዙ ርቀት መሄድ አያስፈልግም። ትክክለኛ ከሆነው ማንነትሽ መውጣት ስለሌለብሽ ማለት ነው። እንዳልኩት ግን ራስሽ ላይ ፎከስ አድርጊ። የምትሰሪያቸው የቤት ስራዎች አሉ አይደል? ራስሽ ላይ እነዛን በምታደርጊበት ሰዓት ይህች ልጅማ በቃ ምንም መጠራጠር ሳያስፈልግ ማለት ነው በጣም ብዙ ፈላጊ ያላት፣ በቃ እኔ እድለኛ ነኝ አይነት ፊሊንግ እንዲሰማው ያደርገዋል። ስለዚህ ይችን ውብ ሴት፣ ይችን አስተዋይ ሴት፣ ይችን ጎበዝ ሴት ማጣት የለብኝም ብሎ እንዲፈራና እለት እለት እንዲጠነቀቅልሽ፣ ለሚያደርጋቸው ነገሮች እንዲጠነቀቅ፣ ባጣት ሌላ እንደዚህ አይነት ሰውማ አላገኝም ብሎ እንዲያስብ ማድረግ አለብሽ ማለት ነው። የምታደርጊው በምንድን ነው? ራስሽን በማክበር፣ ራስሽን በመውደድ፣ ራስሽን በመጠበቅ፣ ኮንፊደንስሽ ላይ በመስራት፣ የምትሰሪው ነገር ምንም ይሁን ምን እዛ ላይ በደንብ ትኩረት አድርገሽ በመስራት እነዚህ ነገሮች የሚያስከብሩሽ ናቸው። አላገኛትም እንደሱ አይነትማ የለም እንዲል የሚያደርጉት ናቸው። እዚሁ ጋር አንድ ነገር መጨመር የምፈልገው ሙሉ ህይወትሽን ስታክ አድርገሽ እሱን ስለወደድሽው ስላፈቀርሽው እሱ ላይ ብቻ ፎከስ ማድረግም ሌላኛው አንቺን ማጣት እንዳይፈራ የሚያደርገው ነገር ነው። በቃ ሁሌ ያለች፣ ሁሌ ከኔ ጋር ናት፣ የት ትሄዳለች ብሎ አለ አይደለ? አላስፈላጊ መተማመን ጥሩ ነው፣ ግን ከመጠን ያለፈ አለ አይደለ? ኦቨር የሆነ ነገር፣ ኦቨር ቸልተኝነት ይመጣል። ምን መሄጃ አላት ብለህ ነው? ትመጣለች። በማንኛውም ሰዓት ቢደውልልሽ እሺ ይችላለሁ ብለሽ ክንፍ ብለሽ የምትመጪ መሆን የለብሽም። የራስሽ ነገሮች ይኑርሽ። የራስሽ ነገሮች ላይ ቢዚ ሁኚ። ያን በማድረግ ለሱ የምትሰጪው ዋጋ ምን ያህል ውድ እንደሆነ፣ ለሱ የምትሰጪው ጊዜ ምን ያህል ከባድ እንደሆነ ስለወደድሽው ስለፈለግሽው ነው እንጂ ሌላ የምታደርጊው ነገር ስለሌለ እንዳልሆነ በደንብ አድርገሽ ማሳየት መቻል አለብሽ። ይሄንን ስታሳይ እንግዲህ ለአንቺ ያለው ነገር ይጨምራል። አንቺን ማጣት ሳይሆን ሀሳቡ በራሱ በጣም ያስፈራዋል። እንዲጠነቀቅልሽም ታደርጊዋለሽ። ሁለተኛ፣ ስለተጠራሽ አትሂጂ። አሁን ሌላኛው አንቺን ማጣት እንዲፈራ የሚያደርገው ነገር በማንኛውም ሰዓት ቢጠራሽ፣ በማንኛውም ሰዓት አለ አይደለ? የሆኑ የሚጠይቅሽ ነገሮች በቀላሉ የምትቀበይ ሴት ሳትሆኚ ስትቀሪ ነው። ይሄን ስላችሁ ሆነ ብላችሁ ድራማ ውስጥ ግቡ ማለት አይደለም። ግን እንበልና በቃ አለ አይደለ? ጥቂት ደቂቃዎች ሲቀሩ ለመገናኘት ቢጠይቅሽ
ወይ በዚህ ሰዓት ላይ እንገናኝ ወይ እንደዚህ ቢልሽ አለ አይደለ ቶሎ እሺ ማለት ቶሎ በነገሮች መስማማት ሌላ ምንም የምታደርጊው ነገር የሌለ እንዲመስል እሱን ቁጭ ብለሽ የምትጠብቂ አንደኛ ላይ ትንሽ ነካክቸዋለሁ አይደለ በቃ በሱ ዙሪያ የምትሽከረከሪ ምንም የራስሽ ነገር የሌለሽ እንዲመስልና በማንኛውም ሰዓት አገኛታለሁ አቬለብል ናት ሁሌ አገኛታለሁ የማለትን ስሜት ይፈጥራል። ተረድታችሁኛል? ቀጠሮም ሲሆን ተነጋግራችሁ አውርታችሁበት በዚህ ጊዜ ይመቸኛል በዚህ ጊዜ ፍሪ ነኝ ከዛ በዘለለ ግን ከጓደኞቼ ጋር ቤተሰቦቼ ጋር ወይ ስራዬ ላይ እነዚህ ነገሮች አደርጋለሁ ሶ ይሄ ነው የሚመቸኝ ታይም የሚለውን አስቀድሞ ቀጠሮ የሚያዝ አስቀድሞ የማውራት አስቀድሞ ስኬጁል የማድረግ ነገር ግድ ነው። ከዛ በዘለለ ግን በ11ኛው ሰዓት አለ አይደለ በ11ኛው ሰዓት እንደዚህ ትችያለሽ እንደዚህ ቢሆን የሚሉ ነገሮችን ለውጦችም ሊሆኑ ይችላሉ እኮ እነሱን ነገሮች ዝም ብለሽ በቀላሉ የምትቀበይ አይነት ሴት ስትሆኚ ኦቨር አቬለብል የመሆን ፊሊንግ እሱ ጋር ይፈጥርና ለአንቺ እንዳይጠነቀቅ ችላ እንዲልሽ ምንም ችግር የለውም። ቀድሜ እሷ ጋር እንገናኝ ማለት አይጠበቅብኝም በቃ ስችል ብደውልላት ትመጣለች አይነት ስሜት እንዲፈጠር ያደርገዋል። ይሄ ደግሞ ኖርማል አይደለም ጤናማ አይደለም። ሰው ለሚፈልገው ሴቶችም ሆነን ወንዶች ማለት ነው ለሚፈልገው ነገር የሆነ ጥረት ማድረግ አለበት። ያ ጥረት ደግሞ ባላንስ የሚያደርግ አይነት ጥረት ካልሆነ የፍቅር ግንኙነቱ ሄዶ መቆሙ መቋረጡ የማይቀር ነገር ነው ማለት ነው። ስለዚህ በተቻለሽ መጠን ስለተጠራሽ አትሂጂ። መች ነው የተጠራሽው? ለምንድን ነው የተጠራሽው? ማን ነው የጠራሽ? ተረድታችሁኛል? አንቺ መሄድ ፈልገሻል ወይ? በዛ ሰዓት ምን እያደረግሽ ነው? ዝም ብሎ በር ተኳክቶ ስትከፍቺ እዚህ ቦታ እንሂድ ስለተባልሽ ብቻ የምትሄጂ አይነት ሴት አትሁኚ። ዋጋሽን በጣም የሚያወርድ ነገር ነው። በዛ ሰዓት አንቺ ምን እየሰራሽ ነበር? ምንድን ነበር ፕላንሽ? ተረድታችሁኛል? ለነዛ ነገሮች ቅድሚያ መስጠት መቻል አለብሽ። ሚዛን ላይ ማስቀመጥ አለብሽ። ይሄም ሌላኛው አንቺን ማጣት እንዲፈራ የሚያደርገው ነገር ነው። በተጠራሽበት ሰዓት በ11ኛው ሰዓት ቀጠሮ ሲያዝሽ ማትሄጂ በየተጠራሽበት ማትገኝ ከሆነ አንቺን ማጣት በጣም ይፈራል። ለአንቺም ስሜት ይጠነቀቃል። ሶስተኛው አንቺን ማጣት እንዲፈራ የሚያደርገው ነገር ስሜትሽን ቶሎ አለመግለጽ ነው። እኛ ሴቶች በቃ ስሜት መግለጽ ላይ በእርግጥ እርፍ የምንለው ከሚሰማ ነገር ውስጣችን ከሚመላለሰው ነገር እርፍ የምንለው በመግለጽ ነው በመናገር ማለት ነው። እሱ እንዳለ ሆኖ ግን የፍቅር ስሜቶችን በተለይም ገና እንደተቀራረባችሁ ባለው ሰዓት ላይ የሚሰሙሽ እነዛን ስሜቶች ቶሎ አውጥቶ መናገር ለአንቺ ያለው ነገር እንዲቀንስ ያደርገዋል። ይሄ ምን ማለት መሰላችሁ? ከሰዎች ጋር በምንቀራረብበት ጊዜ አብረናቸው በመዋል አብረናቸው በማሳለፍ በተለይም ደግሞ ይሄ ፈን የሆነው ነገር ሲያመዝን መዝናናቱ፣ መብላቱ፣ መጠጣቱ አለ አይደለ እንደዚህ አይነት አክቲቪቲዎችን በተደጋጋሚ ከአንድ ሰው ጋር ስናደርግ መላመድ ይፈጠራል። ለዛ ሰው ያለን ስሜት እውነተኛ ነው እውነተኛ አይደለም፣ ትክክለኛ ስሜት ነው ትክክለኛ አይደለም የሚለውን ነገር ሳናረጋግጥ በቃ ይሄ የፍቅር ቃላቶችን መጠቀም መጀመር አለ አይደለ የምንናገራቸው ነገሮች በጣም ሮማንቲክ የመሆን ነገሮች ብዙ ሴቶች ላይ ይስተዋላል ይታያል። እና ይሄ ግን በጣም ትልቅ ስህተት ነው። ምክንያቱም የፍቅር ስሜት በራሱ ይሄ መጀመሪያ ላይ ያለው እፍታው ይሄ አለ አይደለ እሱ አይደለም። እሱ ጊዜ አልፎ ማየት ይፈልጋል። ዲፕ ኢንሳይድ ለዚህ ሰው ቦታ አለኝ ወይ ለዚህ ሰው ፍቅር አለኝ ወይ የሚለው ነገር በደንብ ማየት ይፈልጋል። እና ያን ጊዜ ሳያዩ ሳያስተውሉ በዛች በመጀመሪያዋ ጊዜ ባለችው ስሜት የፍቅር ቃላቶችን መግለጽ ስሜቶችን መግለጽ ትንሽ ከባድ ነው። አንቺን የማጣት ስጋትም እንዳያድርበት ያደርገዋል። ለምን መሰላችሁ? እሱ ብዙ እያሰበ ሊሆን ይችላል እያሰላሰለ ሊሆን ይችላል። እንዴት ብዬ ነው መግራት እንዴት ብዬ ነው የኔ ማደርጋት እያለ እየጣረ ባለበት ሰዓት ላይ አንቺ እነዚህን ስሜቶች መግለጽ ስትጀምሪ ለአንቺ የሚያደርገውን ጥረት በቃ አድርጌዋለሁ አሳክቼዋለሁ በቃ ኦልሬዲ ለእኔ ስሜት ማሳየት ጀምራለች። ስለዚህ ከዚህ በኋላ ምንም መልፋት አያስፈልገኝም ብሎ እንዲያስብ ታደርጊዋለሽ። ስለዚህ በተለይ መጀመሪያ አካባቢ ላይ መቸኮል አያስፈልግም። ስሜቶችን ኤክስፖዝ ለማድረግ ለመንገር ማለት ነው። አንደኛ ይሄ የሚጠቅምሽ ለምንድን ነው? አንቺ ራሱ እርግጠኛ እንድትሆኚ። አንዳንድ ጊዜ ተሰምቷችሁ አያውቅም? ከሆነ ሰው ጋር ተቀራርባችሁ በቃ የሆነ የተሰማችሁ ስሜት በቃ አለ አይደለም መቋቋም የማትችሉት የፍቅር ስሜት ይመስላችሁና ከዛ የሆነ ነገር ተፈጥሮ ትንሽ ራቅ ማለት ስትጀምሩ ኖርማል ነው። ምንም የተለየ ነገር የላችሁም ለዛ ሰው። ስለዚህ ማዳመጥም ያስፈልጋል ራስንና ቶሎ የተሰማሽን ነገር አለመናገር በራሱ አንቺን ለማጣት እንዲፈራ እንዲጠነቀቅልሽ ፍቅሩን ለመግለጽ የራሱ ለማድረግ እንዲጥር ያደርገዋል። ሞክሪው፣ በደንብ ይሰራል። አራተኛው ለመሄድ ፈቃደኛ መሆንሽን ሲያይ የሚለው ነው። ይህ ማለት ምን ማለት መሰላችሁ? ለመሄድ ፈቃደኛ መሆን ማለት እንዴት ነው አንቺን ማጣት እንዲፈራ የሚያደርገው? ምክንያቱም ትንሽ ቃሉ ኔጌቲቭ ነገር አለው አይደለ? ለመሄድ ፈቃደኛ መሆን ማለት ለመለየት ለመተው ፈቃደኛ መሆን ማለት ነው አይደለ? እሱን ትቶ ለመሄድ እሱን ተለይቶ ለመኖር ስታስቢ ስትወስኚ አንቺን ማጣት ይፈራል ማለት ነው። ግን ይሄንን የምታስቢው ለምንድን ነው? ለምንድን ነው እንደዚህ አይነት ውሳኔ ላይ የምትደርሺው የሚለው ድንበርሽ ሲጣስ ነው። የማትፈልጊው ነገር ሲሆን አለ አይደለ? ብዙ ሰው ሚስ የሚያደርገው ነገር ይሄ ነው። ስለወደደ ስላፈቀረ በሚል ያስቀመጠው ድንበር
አንዳንድ ጊዜ ድንበር አይኖርም፣ ግን ካለም ያስቀመጠው ድንበር የማይታለፈው ድንበር ሲታለፍም ወድጄው የለ አፍቅሬው የለ እሱም ይወደኝ የለ በሚል ያንን ድንበር አልፎ ቶክሲክ የሆነ ጤናማ ያልሆነ መርዛማ የሆነ የፍቅር ግንኙነት ውስጥ ይቆያል። ከዛም ሲያልፍ ወደ ትዳር ያድጋል። ትዳር ውስጥ የምንሰማቸው ብዙ አይነት ቶክሲክ የሆኑ ግንኙነቶች አሉ። ስለዚህ በተቻለሽ መጠን ድንበሮች ይኑርሽ፣ ድንበሮችን አስቀምጪ። እንግዲህ እኔ በዚህ በናፊዳችሁ ብዙ ጊዜ የማነሳው ነገር ነው አይደለ? ለሴቶች ድንበር ይኖራችሁ፣ ማትደራደሩበትን ነገር ለዩ። ቶክሲክ ኮሚኒኬሽን ለምሳሌ ጥሩ ባልሆነ መንገድ ትሪት የሚያደርግሽ ወንድ ከሆነ ስድብ የሚቀናው አላደለ ኮሚኒኬሽኖቹ በሙሉ ስድብ የሚሆኑ ለአንቺ ብዬ ነው እንደዚህ ለምን አታደርጊም እንደዚህ ቁጥጥር የሚያበዛ አይነት ሰው ከሆነ ብትወጂው የምታፈቅሪው አይሆንም። እኔ በዚህ መልኩ ትሪት ከሚያደርገኝ ሰው ጋር መቀጠል አልችልም አልፈልግም ብለሽ ለመሄድ ስትወስኝ ያን የወሰንሽበትን ጉዳይ በፍጹም አይደግመውም። በቃ የዛን ያህል ስትሮንግ የሆነ ነገር ያስፈልግሻል። ከድንበሮችሽ ጋር ከማትደራደሪባቸው ነገሮች ጋር ስትሮንግ የሆነ አታችመንት ያስፈልግሻል። እሱን ትቶ ለመሄድ የሚያበቃ ነገሮች መሆን አለባቸው። ስለዚህ እነሱን ሲያደርግ ሲሆኑ ለምሳሌ አመነጫጭቆሽ ሊሆን ይችላል። አመነጫጭቆሽ ሴንስ በቃ ጥሩ ባልሆነ መንገድ ትሪት አድርጎሽ ስሜትሽ ተሰብሮ ሊሆን ይችላል። አይ እኔ እንደዚህ አይነት ነገሮችን አልታገስም፣ በዚህ መልኩ ትሪት የምታደርገኝ ከሆነ የኔና ያንተ ነገር እዚህ ጋር ቢያበቃ ይሻላል ብለሽ መመለስ ስትቺ በጣም ይደነግጣል። በጣም ማለት ነው። ማለት ይሄ ያደረኩት ነገር የዚህን ያለ ዋጋ የሚያስከፍል ነው፣ እስከ ማጣት የሚያደርስ ነው ብሎ እንዲጠነቀቅልሽ፣ አንቺን ማጣት እንዲያስፈራው ታደርጊዋለሽ። ስለዚህ ሁል ጊዜ የማትደራደሪባቸው ነገሮች ይኖሩ፣ ምንም ይሁን ምን ማለት ነው። የቱንም ያህል ውደጁ፣ ተረድታችሁኛል? ቶለሬት የሚደረጉ ነገሮች አሉ፣ ግን የማትደራደሪባቸውን ነገሮች ቀድመሽ አሳውቂው። በአጋጣሚም ሊያውቅ ይችላል። ሲያውቅ ግን እነዛን ነገሮች ተጥሰው ተነክተው ከተገኙ እሱን እስከ ማጣት የሚያደርስ ውሳኔ እንደምትወስኝ ሲያውቅ ላንቺ ያለው ነገር እንዴት እንደሚጨምር ልነግርሽ አልችልም። ምንም ባደርግ አትለየኝም፣ ምንም ባደርግ ከኔ ጋር ናት የሚለው እርግጠኝነት አንዳንዴ ጥሩ አይደለም። ጥሩ ነው በቃ ሰውን በዚህ ደረጃ ማመን፣ ሰው ላይ በዚህ ደረጃ እምነት ማሳደር ጥሩ ነው። ግን አንዳንዴ ምንም ነገር ማለት ምን ማለት ነው? እስከምን ድረስ ነው ምንም ነገር? ረድታችሁኛል? ድንበር ያስፈልጋል። እና ይህንን ማድረግ የምትችይ ከሆነ አንቺን የማጣት ሀሳቡ በራሱ ያስፈራዋል፣ ይጠነቀቅልሻል፣ ይወድሻል፣ ይንከባከብሻል። ይሄንን ስላችሁ በኔጌቲቭ ደግሞ እንዳትረዱት። ማለት አንቺን የማጣት ፍርሃት የሚለው ሀሳብ ምንድን ነው? ለአንቺ ማድረግ ያለበትን ነገር እንዲያደርግ አስተውላችሁ ከሆነ ሰዎች ከኛ ጋር በሚሆኑበት ጊዜ ብዙ ጊዜ ስሜታችንን ፍቅራችንን አናሳያቸውም። ግን ነገ ሊሄዱ ነው ብንባል በቃ የማናደርገው ነገር የለም አይደለ? ስለዚህ በተቻለ መጠን ልክ እንደዚህ አይነት ስሜት ያስፈልጋል የፍቅር ግንኙነት ላይ። እንዴ ይሄን ሰው ላጣው ይችል ይሆን እንዴ እንዳላጣው ብለን ማድረግ ያለብን ነገሮች አለ። ሰዎች ዝም ብለው ያ ስሜት ሳይፈጠርባቸው ዝም ብለው ማድረግ ያለባቸውን ቢያደርጉ ጥሩ ነበር። ግን ስለማይሆን እቺ አለርት የምታደርግ ነገር ታስፈልጋለች። አንቺን ማጣት መፍራት መስጋት አለበት። ያ ስጋቱ ያ ፍርሃቱ ደግሞ አንቺ ጋር ማድረግ ያለበትን ነገር እንዲያደርግ ያደርገዋል ማለት ነው። ኃላፊነቱን እንዲወጣ፣ እንዲወድሽ፣ እንዲንከባከብሽ፣ ስሜትሽን እንዲረዳ ማለት ነው። ስለዚህ የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እንደተማራችሁበት እንደጠቀማችሁ አልጠራጠርም። እዚህ ድረስ ካያችሁ ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እዛው ግን ናፊዳችሁን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ብዙ ታተርፋላችሁ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው